እንዴ ጌጤ ፋሽን ቀይራ መጣች ሰይፉ በሰው በሶስት ምክንያት ጸጉሩን ይመለጣል አንዱ በእውቀት ነው አንዱ በሙቀት ነው አሁን በሰሞኑ ፖስት ዙሪያ ደግሞ በትዳር ሚል ሶስተኛ ሐሳብ መጥቷል የታምራት ልጅ ነው አዎ እውነት ነው እውነቱን ነው ረዲ እውነቴን አው ሞጣ እውነቱን ነው ወደ ድና አምጣ የኔ ነው አምጣ ልቀቅ የማን ነው ስልኩ ያንተ ምን የማን ነው ከኔ ነው እሺ ፓስወርዱን ንገረው 4254 እናመሰግናለን እሺ ተመልካቾቻችን በዛሬ ቪዲዮም እንግዲህ በእለቱ አነጋጋሪ ሆኑ ደስ የሚሉ ቪዲዮዎችን እንደዚሁም ደግሞ አስደንጋጭ ነገሮችን ለእናንተም ቁም ነገር ያስጨብጣሉ ያልናቸው ቪዲዮዎች ይዘንላችሁ መተናል ስሙቴን በጥራቃ የሚለውን እስቲ እሱን ለማግኘት በትንሹ 7 ሚሊዮን በትልቁ ደግሞ 34 ሚሊዮን የሚያስ ዘሃበሻ የሚባል ሚዲያ ለምን ዛምባሻ አትለው ሁሉ ጊዜ ስራ ወሬ ቀደዳ ውሸት ስጭት ነው ያለው ዝም ብለህ የመጣ ሚዲያ ላይ የ30 ብር ዝርዝር ሳንቲም ይዛፈና ትክፈት ገባ አሁን በዚህ ሁለት ቀን ብቻ ያየውብህ ውሸት ለምን ነው ለህዝብ ማይሆን ኢንፎርሜሽን የሚሰጡ ምን አልክ የአዲስ አበባ መሬትና ልማት አስተዳደር አቶ ሲሳይ እሳቸውን ለማግኘት ብዙ ሚሊዮን ብር መክፈል አለብህ እንደገና በቀደም በእንደዚህ በሙስና ኬስ ተይዘው 60 ሚሊዮን ከፍለው አመለጡ ወይዘሮ አዳነች አቤቤም ከስራ አሰናበተቻቸው ምናምን ብለህ ትልቅ ዜና አርጋ አወራ ሲጀመር ማለት ነው አንተ ሲሳይን አታውቀውም ምን አይነት ዲሲፕሊን ያለው ስርዓት ያለው ሰው እንደሆነ ማለት ነው ሲቀጥል ደግሞ አልተባረረም ስቲል ስራ ላይ ነው ያለው ስለ ሰው የመጣ ማታውቀው ነገር በቀደማው ሰርግ ነበረ የጄኔራሎች የጄኔራል ሹሚና የጄኔራል ተስፋዬ ልጆች ሲጋቡ እዛ ላይ መንገድ አዘግተው ምናምን ሚሊዮን ብር አውጥተው ደግሰው ምንም ሄጄ ነበር ሰርጉ ራሱ የነበረው በዱንካን ውስጥ ነበር ሚሊኒየም አዳራሽ ውስጥ የነበረው የባህላዊ መጠጥ ምናምን አጠላ ምናምን ሌላ ያን ያህል እንትን አልነበረም እንደዚህ እንደምታስበው አይደለም የተጋነ ነው እኔ ራሱ ሚዚዎች በታንክ የሚመጡ መስሎኝ ነበር እንዳንተ አስተሳሰብ ባስብ ኖሮ ማለት ነው ግን በቃ ስርዓት ያለው ሰርግ ለብቻ ምናምን ደስ በሚል ነገር ነበር ያረፈው ልጅ ያሬድ እንግዲህ የራሱን አስተያየት በእንደዚህ አይነት መልኩ አስቀምጧል ሰሞኑን አሪፍ ሙር ላይ ያለ ይመስላል አሪፍ ነገሮችን እየተናገረ ይገኛል እስኪ የእናንተስ አስተያየት በዚህ ጉዳይ ምንድነው ሲሰበር የበለጠ የሚጠቅመው ምንድነው አረ አባይ እኔ የራሴን የግል ሐሳብ ለመናገር ያክል ሰው ላለው እስኪ የእናንተን ኮሜንት ሴክሽኑ ላይ እየገለጻችሁልኝ እኔ ሰው ያልኩበትን ምክንያት እንግዲህ የሰው ልጅ ብዙ ፈተናንና ብዙ አይነት ስብራቶችን ባየ ቁጥር የመጠንከርና ነገሮችን የማሸነፍ ችሎታውና ኃይሉ በጣም ከፍተኛ ስለሚሆን ነው የታምራት ልጅ ነው አዎ እውነቱን ነው እውነቱን ነው ረዲ እውነቴን አው ሞጣ እውነቱን ነው ሰላም ጤና ይስጥልኝ ረዲ ከየት ነው ከዚህ ከአሜሪካ ቴንክ ዩ ዳግምስ ከኢትዮጵያ ሰላም ብያለሁ ምን ልታዘዝ ወደኛ ሚዲያ እንዴት መጣችሁ ያው መልሽ እንዴ ሞጣ ፍሬንድ ነን እኮ ረስተኸኝ ነው እንጂ የት ነው የምትኖሪው ቴክሳስ ሂውስተን ማን የደቡብ ልጅ ነሽ አዎ አለ ቡናም እኮ ጋብዘሽኝ አታውቂም ወደ ሂውስተን ነው ቢዚ ሆንክ እኮ አንተ በጣም እኔ እኮ ከላይ ውጭ እኮ በቃ የተወሰነ ሰዓት ኮምፒውተር ላይ አንድ የሆነ ዳታቤዝ እሰራለሁ በቃ ወደ ሌላ ቦታ ነው የሚሄደው ወደ መዝናናት ነው የሚሄደው እንደውም ብዙ ጊዜ ፖለቲካ ስለሚወጥረኝ ስትረስ ስለሚያደርገኝ እወጣለሁ ብዙ ጊዜና ቀጥይ ያ አይ እኔ እንደውም በጣም ቢዚ ስለሆንክ ነው ቡና እንኳን እንጠራ ነበር ቤት ነው ወይስ የት ቤት ነው እንጂ ቤት ነበር ፋሲካ አሪፍ ነበር በጣም ይሄ ደግሞ ልጅ አንድ ማን ነበር ያመወደው ዘፋኝ ታምራትን ይመስላል የሱ ልጅ ነው የማን እኮ አውቀኛል ብዬ ሞጣ ወይኔ የታምራት ልጅ ነው
አዎ እውነትህን ነው እውነቱን ነው ረዲ እውነቴን አዎ ሞጣ እውነቱን ነው ዋው እንኳን ደህና መጣ እንኳን ደህና ቆየኝ so sweet አባትክን በጣም እንደምወደው ታውቃለህ በጣም አመሰግናለሁ በጣም የምወደው አርቲስት በህይወት ዘመን የምወደው አርቲስት ቢኖር ታምራት ደስታ ነው ኦሎይስ እንደውም እኔ የሱ ዘፈኖች ስከፍት ሰዎች ይገርማቸዋል በጣም ደስ ብሎኛል ራሱን የመሰለ ልጅ እንደዚህ ስላየው ቴንክ ዩ በጣም ሞጣ ቴንክ ዩ ነት እንዴት በቃ ቁጭ ናችሁ እኮ ሞጣ አክብሮ ካወራቸው ሰዎች መካከል እንግዲህ አንዱ የታምራት ደስታ ልጅ ነው ሁሌ በመሳደብ ነው የሚታወቀው ሞጣ ሰሞኑን እንግዲህ ብዙዎቻችን እንደምናውቀው የሰርግ ጊዜ ነው እኔ ያስገረመኝ ሰው እናቱን ማግባት ይችላል እንዴት ሊሆን ይችላል በዚህ ያለ እድሜ ርቀት ትዳር ቤተክርስቲያን አትፈቅድም እስኪ እንመልከተው ፋሚሊ ዛሬ ነው ሰርጌ አግብቻለሁ በጣም ደስ ብሎኛል የምር እቺ ልልት የሆነች ቆንጂ አግኝቻታለሁ ያው የ8 ዓመት ፍቅረኛ አይነት የመጀመሪያ ፍቅረኛ አይነት እና በጣም እድለኛ ነኝ በተረኛለ ትጅኛለሽ እንደሰማችሁት እንግዲህ የ8 ዓመት ፍቅረኛ ናት ብሏል እንዴት ሊሆን እንደሚችል እኔ አልገባኝ ሳይገረዝ ጀምሮ ነው የተዋወቃችሁት እንዴት ነው ገና 8 ያክል ሚኒስትሪ ሲፈተን የተዋወቃችሁት አስተማሪ ነበርሽ ነው እኔ ምንም አልተዋጠልኝም የሰርግ እውነት ያቻ ጋር ብቻ ተብሎ በግ እንዳይከሰሱ እስኪ ይሄንን ባህል ደግሞ ላታውቁት ትችላላችሁ ግን ትንሽ እስኪ በደንብ እንድንወያይ በኮሜንት ሴክሽኑ ላይ የምታውቁ ሰዎች ስለዚህ ባህል ብታስረዱኝ ደስ ይለኛል ደስታ ከረሜላ terebu Gaila milki terebu Kawak ni beku terebu Ababo harra terebu Borfri ke nu terebu Jalala duga terebu Gofta jannata terebu Tasanno ka tu terebu Fago mullata terebu Garuma male terebu Inqabu muda terebu Unta chalate terebu የኢትዮጵያ የህግ ባለሙያ ሴቶች ማህበር አስጌን ከሳለው አለ ከሳለው ሚል መግለጫ አውጥቷልና ከታች ሙሉ መግለጫውን አስቀምጬ ያለው አለኒ በጣም ሳቄ ነው የመጣው ባይዜ ማለት እኔ በግሌ በአስጌ ሐሳብቆ እኔም አልስማማም አስጌ ባለው ጉዳይ እኔም አልስማማም ግን እስከ መክሰስ የሚያደርስ ነገር እንዴ አስጌ እኮ የራሱን ኦፒኒየን ነው የገለጸው ሰው ሐሳቡን መግለጽ እኮ መብቱ ነው እንዴት ነው ነገሩ በህግ የሚያስጠይቅ እንኳን ቢሆን አረ ስንት ብዙ ስራ አለ የኢትዮጵያ ህግ ባለሙያ ሴቶች ማህበር ስራ ጠፍቶ ነው የምትከሷቸው በጣም ብዙ የሴቶች በደል አለ አረ እናንተ እኮ በጣም ብዙ ስራ አለባችሁ እንዴት ከዚህ መጀመር ፈለጋችሁ ይሄ እንዴት ጉዳያችሁ ሆነ ተደፍራ ፍትህ ያላገኘች ሴት ባሏ ወንድሟ አባቷ ኦር ሌላ የሰፈሯ ሰው ምናምን ብዙ ሃራስመንት የሚፈጽምባት ሴት በየቤቱ አለች እንዴ ቅርብ ጊዜ እንኳን ኢትዮ ቴሌኮም ነፃ ምናምን ሴቶች የሚማከሩበት አለኝታን ዘግቶባቸዋል እኮ የኢትዮጵያ የሴት ህግ ባለሙያዎች ማህበር ሊሰራው ከገጠር እስከ ከተማ ሊሰራው ጥቃት በጥቃት የሆነች ሀገር እኮ ነው ያለችን በጣም ብዙ ስራ አለባችሁ እኮ እንዴት አንድ ግለሰብ ተነስቶ የተናገረው ሐሳብ ዋና ጉዳያቸው ነው እንከሳለን የሚል መግለጫ እኔ እንጃ እኔ አልተዋጠልኝም እስቲ እንዴት አያችሁ መግለጫውን አንብቡት ኮሜንት አድርጉ እናንተስ እንዴት ተገለ እኔ በግሌ ኦፒኒየን ነው ምናልባት ልክ አይሆን ይሆናል እኔም በግሌ ያልስማማበት እዚህ ግን አያደርስ አስጌዲ እንዳሸም እንግዲህ ሰሞኑን ጥልቅ ሐዘን ውስጥ ይገኛል ትዳሩ እንደፈታና ጥሩ ሙድ ላይ እንዳልሆነ እንግዲህ በደንብ ያስታውቃል ከዛም አንፃር ብዙ አይነት ነገሮችን እየተናገረና ብዙ አይነት መሆንና መባል የሌለባቸው ነገሮች ሚዲያ ላይ ያሰራጨ ይገኛል እስኪ ከነዛ መሃል ሁለቱን ተመልክተን እንመለስ
ሰይፉ በሰው በሶስት ምክንያት ጸጉሩን ይመለጣል። አንዱ በእውቀት ነው፣ አንዱ በሙቀት ነው። አሁን በሰሞኑ ፖስት ዙሪያ ደግሞ በትዳር ሚል ሶስተኛ ሀሳብ መጥቷል እና እሺ አስጌ ክፉ ነገሮችን ብቻ አልነበረም የተናገረው። እስኪ ቀልድ ነገሮችም ቀልድ መሰል ጨዋታዎችም ነበሩት። አስጌ ወላይትኛ አልችልም እንደ አልችልም፣ ምክንያቱም ዘፈኖች በብዛት በእንግሊዝኛ ስለሆኑ። አረ ሰዎች እያደከማችሁ ነው። ሳሪ ታልቅኛል ቤጌ ልቅረይ ሜላት ይዛገኝ ነው። እሺ ምን ላድርግሽ? አስጌ ወላይትኛ አልችልም እንደ አይደለ እና በሶማሊኛ ነው ዘፈን የነበረው። Sent how many times this come to Yoda Virginia? እሺ ምርጥ ሰው ናፊስ thank you brother። ሰሞኑን እንግዲህ በአንድ ብር ምክንያት ህዝቡን እያወዛቀበ የነበረ የማይሰራውን እያናደደ የሚሰራውን ደግሞ በርትቶ እንዲቀጥል ሲያደርግ የነበረው እንግዲህ የአንድ ብር ንግግር በይቅርታ ተቋጭቷል። እንግዲህ እኔም ከንግግሬ ያስቀየምኳችሁ ነገር ካለ ይቅርታ ጠይቃለሁ። ይቅርታን አስተምረውን አልፈዋል። አንድ ወንድማችን እንግዲህ መንገድ ላይ ባጋጠመው ነገር የቀን ስካር በዘራችሁ ማይድረስ ይለናል። እንግዲህ እኔ ሌብነቱ ማይድረስባችሁ ብያለሁ። እንደዚሁም ደግሞ ፕራንክ የምታደርግ ሚስት አይድረስባችሁ። በእውነት ሰውየው እኮ ሊሞት ይችል ነበር። እዚህ ጋር ትንታ የሚባል ነገር አለ እኮ እንዴ! በጣም አስቀያሚ የሆነ ፕራንክ ነው። ምንም ጤነኛ ያልሆነ ፕራንክ። ሄኖክ ድንቁም እንግዲህ አዲስ ጮኛውን እንዳገባ እየተነገረ ይገኛል። እንግዲህ የሶሻል ሚዲያ ህዝብም የዳቦ ስም አውጥቶላታል። ባንቺ ይርጋ ብለዋታል። እስኪ የእናንተን ኮሜንት ሴክሽን ላይ ንገሩ። እንዴ ጌጤ ፋሽን ቀይራ መጣች። እኔ ምነው አሁን ይሄን አያችሁ ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ። መጀመሪያ በጣም መብቱ ነው፣ ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ። ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለምጣት የምትሞክር የሆናችሁ መሃል ላይ ያረፋችሁ ሰዎች አላችሁ። በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው። ወንድም ኢትዮጵያዊ በራሱ ማለት ኢትዮጵያ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ስማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል። ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም። በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም። እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብት አይደለም። ኢንሰልት ያደርገናልኛል። በቃ የመጨረሻ ነው የሚያመድ የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንድ እኮ ነው። ውስጥም ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየው ውስጥን የሚያቅል ያውቃል። አንተን አቅፋ ምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች። እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥራ አይመስልኝም። ምንድነው አንተ ራስን ምን ብለህ ነው ሪፈር የምታደርገው? ሰር ሚስተር ወይዘሮ ወይዘሪት እንትን ምንድነው አንተ? በጣም ነው ማፍረው። አለማፈሪ ደግሞ ላይቭም ገብተህ ነበር። ላይቭ ዲስኮኔክት ሆኗል ይላል እኮ ጭራሽ። እንዴት ድፍረት ነው ያለ ግን? ዘመድ የለህም ጭራሽ እንደው ታው የሚል ዘመድ የለም። ገርል ፍሬንድ ኖሮ አቅም አታፍርብህ። እሷ ስታይ የሆነ ቤተሰብ ወንድሞች የሉም? የምር ወንድሞች የሉም? አልተወለዳችሁም ወንድሞች እዛ ቤት ውስጥ? ብቻ ነው እንትን ያልከው ከየት ነው የመጣው? በቃ አፈሩ ወንድ ልጅ ቡና በእንትን በቲማቲም ተቀባና ምናምን ዘንዋት ቆዳ ጠራ ምናል የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም። አትሽለጥለጥ ዝም ብለህ ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ።
በየትኛውም ዓለም ማህበረሰብ ይመስለኛል ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም ወንድ ልጅ የራሱ የሆነ ፕሮቴክተር ነው ወንድ ልጅ ፕሮቫይደር ነው ወንድ ልጅ የራሱ የሆነ ፊገር አለው የራሱ የሆነ መገለጫ ውበት አለው ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ማለት ሊሆን ይችላል በዚህ ሌቭል አልፎ ሴቶች ጠጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያርግልህ ሌላ ነገር ከሆነ ኬዙ ወይባ ማን ነበረቻች አልጋነሽ ናት ማናት ወይባ ቁጥር ሰጣለሁ እሷ ጋር ደግሞ ቅቤ ተቀብተ ግባና እንትን ሳፎኬት አድርገው አረፈሩ ተው ግዴላችሁም ተው እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር ያለበት ሲሆን እኔ ከቤቴ ስወጣው መለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው ትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በኔ ቤት ማማረብ ብዬ እኮ አላረገውም ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማረገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጥያፍ ነገር ያለው ምን በወጣው ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል የራስ ላይፍ ነው ብቻ አይሰራም የራስ ላይፍ የለም የራስ ላይፍ ካለ ቆልፈ ከቤት አትድረስብን እንጂ አሁን አንተ አጥያፊ ሰው ነህ በቃ ምንድነሽ አንተ እንዴ በስማ ውይ ምን አይነት ጊዜ ላይ እንደደረስን ግን